የእመቤታችን የቅድስት ድንግል ማርያም ጸሎት። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም በእውነት እናምናለን። ልመናዋ ክብሯ የልጇም ቸርነት ከሁላችን ጋር ይሁን ለዘላለሙ አሜን። አምላክን የወለደች በውስጥ በአፋ ንጽሕት የምትሆን የብርሃን እናቱ እመቤታችን እግዝእትነ ማርያም በጎልጎታ ይኸውም የጌታችን የመድኃኒታችን የኢየሱስ ክርስቶስ መካነ መቃብር በሚሆን እንዲህ ስትል የጸለየችው ጸሎት ነው። ልጄ ወዳጄ ጌታዬና አምላኬ ንጉሴ ኢየሱስ ክርስቶስ ሆይ ሰውን ለማዳን ስትል በፈቃድ ከኔ ተወለድህ። ጡቶቼንም ጠብተ በግዘ ሕፃናት ብታድግ ሰማይና ምድር አይችሉህም፣ የዓለም ዳርቻዎችም አይወስኑህም፣ ልትሸከምህም አትችልም። ቀላያት አብረሃትም ከጥልቀታቸው የተነሣ የክረምት ማዕበልም በእልፍኝህም የመሉ ኃያላት መላእክትም ቢሆኑ ወደ አንተ ሊቀርቡ አይችሉም። አቤቱ እኔ እናትህ ገረድህ የምሆን በማኅፀኔ 9 ወር ከ5 ቀን ተሸክሜሃለሁና ጡቶቼንም 4 ዓመት እየጠባህ አድገሃልና እለምንሃለሁ፣ እማልድሃለሁ። ሄሮድስ በምቀኝነት ሊገድል በፈለገ ጊዜ አንተን በጀርባ ያዝዬ 4 ዓመት ከአንዱ ሀገር ወደ አንዱ ሀገር ተሰድጃለሁና አቤቱ ጌታዬና አምላኬ ኢየሱስ ክርስቶስ ሆይ ጸሎቴንና ልመኔን ስማኝ። አቤቱ ማኅፀኔን ዓለም አድርገ 9 ወር ከ5 ቀን የተሸከምኩህን አቤቱ በቁርጥና በብድራት ወራትም በቤተልሔም ከኔ መወለድህን አስብ። አቤቱ ከአንተ ጋር ከሀገር ወደ ሀገር መሰደዴን ስለ አንተም የደረሰብኝን ጭንቅና መከራ ረሃብና ጥም አስብ። የምለምንህን ለደጋጎች ለጻድቃን ብቻ አይደለም፣ በዚህ ዓለም ሳሉ ስሜን ለሚጠሩ መታሰቤን ለሚያደርጉ በአማላጅነቴ ለሚተማመኑ ኃጥአን ነው እንጂ። አቤቱ ጸሎቴንና ልመናዬን አስተውል። ካንተም ዘንድ የምሻው የቃሌን ልመና ተሰማኝ ዘንድ የልቦኔንም ሐሳብ ትፈጽምልኝ ዘንድ ነው። በዚችም ዕለትና በዚችም ሰዓት 12 የብርሃን መላእክት፣ 2 የይቅርታ መላእክት፣ 24 የምሕረት መላእክት ከኔ ጋር ቆመው የልቦኔንም ነገር ይፈጽሙልኝ ዘንድ ላክልኝ። ካንተ ዘንድ የምሻውም ቸርነትን አታርቅብኝ። ልጅ ወዳጅ ሆይ ዓለም ሳይፈጠር አስቀድሞ ካንተ ጋር በነበረ በእግዚአብሔር አብ በባሕርይ አባት ቃል ኪዳን ትገባልኝ ዘንድ ማልዳሃለሁ። ልጅ ወዳጅ ሆይ ሰማይና ምድር፣ ተራሮችና ኮረብቶች፣ ሰውና መላእክት፣ ፀሐይም ጨረቃና ከዋክብትም ሳይፈጠሩ ቀንና ሌሊቱ ሳይለዩ በነበረ በእግዚአብሔር ስም ቃል ኪዳን ትገባልኝ ዘንድ ማልዳሃለሁ። ልጅ ወዳጅ ሆይ የአብ የባሕርይ ሕይወቱ የሆነ ከአብ በተገኘ የአንተም የባሕርይ ሕይወት በሆነ ካንተ ጋር የተካከለ በጰራቅሊጦስ መንፈስ ቅዱስ ከኮከብ መውጣት በፊት ካንተ ጋር በነበረ አሁንም ያለ ለዘላለምም የሚኖር በአብና በመንፈስ ቅዱስ ቃል ኪዳን ትገባልኝ ዘንድ እማልድሃለሁ። ልጅ ወዳጅ ሆይ ሰማይ ምድር ሊወስኑት የማይቻላቸው አንተን 9 ወር ከ5 ቀን በተሸከመች ማኅፀኔ ቃል ኪዳን ትገባልኝ ዘንድ እማልድሃለሁ። ልጅ ወዳጅ ሆይ እለ ብዙኃን አዕይንቲሆሙ የተባሉ ጸወርተ መንበርህ ኪሩቤል በፍርሃትና በረዓድ እየተንቀጠቀጡ መንበርህን የሚሸከሙ አንተን ባዘለች ጀርባዬ ቃል ኪዳን ትገባልኝ ዘንድ እማልድሃለሁ። ልጅ ወዳጅ ሆይ ከርጉም ሄሮድስ ፊት ሸሽተን ወደ ግብፅም አካባቢ እስክንደርስ ድረስ በደረሰብኝ ረሃብና ጥም ቃል ኪዳን ትገባልኝ ዘንድ እማልድሃለሁ። ልጅ ወዳጅ ሆይ
አንተን ይገድሉሃል እያልኩ ሳስብ ከዓይኖቼ እንደ ወሰን ውሃ እየፈሰሱ በክብርት ሥጋ ላይ በወረዱ እንባዎቼ ቃል ኪዳን ትገባልኝ ዘንድ እማልድሃለሁ። ልጄ ወዳጅ ሆይ ምንም ሊቀርብህ የማይችል አንተን በሳሙ ከንፈሮቼ ቃል ኪዳን ትገባልኝ ዘንድ እማልድሃለሁ። ልጄ ወዳጅ ሆይ ካንተ ጋራ ቃል ለቃል በተነጋገረ አንደበቴ ሱራፌል ኪሩቤል ድምፅህን ሰምተው ጸንተው ለመቆም የማይቻላቸው ጦማነ ቃላት በሰሙ ጆሮቼ 33 ዓመት ከአውራጃ አውራጃ ካንተ ጋር በተመላለሱ እግሮቼ ቃል ኪዳን ትገባልኝ ዘንድ እማልድሃለሁ። ልጄ ወዳጅ ሆይ ልብሱ እሳት ክዳኑም እሳት እየተባልክ የምትመሰገን አንተ እሳተ መለኮት ስትሆን በጨርቅ ተጠቅልለ በተጣልክበት ዋሻ በረት ቃል ኪዳን ትገባልኝ ዘንድ እማልድሃለሁ። ልጄ ወዳጅ ሆይ መልአከ ምክር በሆነ ቅዱስ ሚካኤል አንተን በክብር እወልድ ዘንድም የመወለድክን ዜና ምስራችን በነገረኝ በቅዱስ ገብርኤል ቃል ኪዳን ትገባልኝ ዘንድ እማልድሃለሁ። ልጄ ወዳጅ ሆይ በምጥ የተያዙትን ሴቶች ማኅፀን ይፈታ ዘንድ ሥልጣን በሰጠኸው በቅዱስ ሩፋኤል ቃል ኪዳን ትገባልኝ ዘንድ እማልድሃለሁ። ልጄ ወዳጅ ሆይ የሰላምና የደህንነት መልአክ በሆነ በኡራኤል መልአክ ቃል ኪዳን ትገባልኝ ዘንድ እማልድሃለሁ። ልጄ ወዳጅ ሆይ ያዘኑትን የሚያረጋጋ በሰዳክኤል መልአክ ጻድቅና ትሑት በሆነ በሰላትያል መልአክ ቃል ኪዳን ትገባልኝ ዘንድ እማልድሃለሁ። ልጄ ወዳጅ ሆይ ዙፋንህን በሚሸከሙ 44ቱ እንስሳ ኪሩቤል ቅዱስ 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 እግዚአብሔር እያሉ አኗወርክን በማመስገን በመንበርህንም በሚያጥኑ 24ቱ ካህናተ ሰማያት ሱራፌል ቃል ኪዳን ትገባልኝ ዘንድ እማልድሃለሁ። ልጄ ወዳጅ ሆይ ተልኳቸውን ለሚያፋጥኑ በሚፋጠኑ 99ኙ ነገደ መላእክት ቃል ኪዳን ትገባልኝ ዘንድ እማልድሃለሁ። ልጄ ወዳጅ ሆይ እልፍ በሆነ በፊትህ በሚቆሙ እልፍ ሆነው በኋላህም በሚቆሙ እልፍ ሆነው በቀኝ በሚቆሙ እልፍ ሆነው በግራ በሚቆሙ መላእክቶች ዘንድ ቃል ኪዳን ትገባልኝ ዘንድ እማልድሃለሁ። ልጄ ወዳጅ ሆይ በመንበር ዙሪያ በሚቆሙ እልፍ አእላፍ ትጉሃን ዘንድም በእነርሱ መላእክቶች ቃል ኪዳን ትገባልኝ ዘንድ እማልድሃለሁ። ልጄ ወዳጅ ሆይ በሰማይና በምድር ስፋታቸው በደመና ውስጥም በሚመላለሱ ረቂቃን መላእክት ዘንድ ቃል ኪዳን ትገባልኝ ዘንድ እማልድሃለሁ። ልጄ ወዳጅ ሆይ ተራራዎችና ኮረብታዎች ከመፈጠራቸው አስቀድሞ በፀሐይና በጨረቃ ውስጥም በሚመላለሱ ብርሃናውያን መላእክት ቃል ኪዳን ትገባልኝ ዘንድ እማልድሃለሁ። ልጄ ወዳጅ ሆይ በእሳት ውስጥ በሚመላለሱ እሳታውያን መላእክት ቃል ኪዳን ትገባልኝ ዘንድ እማልድሃለሁ። ልጄ ወዳጅ ሆይ በሰማይ ተድላ መንበር በእግርህም መረገጫ በሆነው በምድር ቃል ኪዳን ትገባልኝ ዘንድ እማልድሃለሁ። ልጄ ወዳጅ ሆይ በኢየሩሳሌም ሰማያዊት ሀገርህ ብርሃነ መለኮትህ በተገለጠበት በደብረ ታቦር ቃል ኪዳን ትገባልኝ ዘንድ እማልድሃለሁ። ልጄ ወዳጅ ሆይ በደብረ ዘይት በባሕተ መንግሥት በደብረ ጽዮንም ቃል ኪዳን ትገባልኝ ዘንድ እማልድሃለሁ። ልጄ ወዳጅ ሆይ ሥርዓተ ጥምቀትን ለመመስረት በትሕትና በቆምክበት በማዕከለ ዮርዳኖስ በቅዱስ መንፈስና በአንተም ዘንድ በወጣው ቃል ኪዳን ትገባልኝ ዘንድ እማልድሃለሁ። ልጄ ወዳጅ ሆይ በተቸነከሩ እግሮችህና እጆችህም በቅዱስ ሥጋና በክቡር ደምህ ቃል ኪዳን ትገባልኝ ዘንድ እማልድሃለሁ። ልጄ ወዳጅ ሆይ
ለሰው ልጅ ስትል በተቀበልከው መከራና ሞት ቃል ኪዳን ትገባልኝ ዘንድ እማልድሃለሁ። ልጄ ወዳጅ ሆይ 3 ሌሊት 3 መዓልት በከርሰ መቃብር ባደርክበት ቃል ኪዳን ትገባልኝ ዘንድ እማልድሃለሁ። ልጄ ወዳጅ ሆይ አዳምን ከነ ልጆቹ ለማውጣት በአካለ ነፍስ ወደ ሲኦል በመውረድ ቃል ኪዳን ትገባልኝ ዘንድ እማልድሃለሁ። ልጄ ወዳጅ ሆይ ሙስና መቃብርን አጥፍተ በ3ኛው ቀን ከሙታን ተለይተ በመነሳት በታላቅ ምስጋናም ወደ ሰማይ በማረግ ቃል ኪዳን ትገባልኝ ዘንድ እማልድሃለሁ። ልጄ ወዳጅ ሆይ ይህንንም ዓለም በማሳለፍ ዳግመኛም በመምጣት ነበልባላዊ እሳት በሚጋርድ ፍጹም በሆነ በአርያም ማደሪያ ቃል ኪዳን ትገባልኝ ዘንድ እማልድሃለሁ። ልጄ ወዳጅ ሆይ በማይሻረው መንግሥት በማያልፈው ዘመንህ ጉድለት በሌለበት የደስታ ወንዝ ዝቅ ከፍ አጽኖ በሌለበት መንበር ቃል ኪዳን ትገባልኝ ዘንድ እማልድሃለሁ። ልጄ ወዳጅ ሆይ ጼቃና ሴቃ በተባሉ ስሞች ቃል ኪዳን ትገባልኝ ዘንድ እማልድሃለሁ። ልጄ ወዳጅ ሆይ ጠላትን በሚያሸንፍ በኢያኤል ለጠላት በማይጠቃ በታዳኤል ስም ቃል ኪዳን ትገባልኝ ዘንድ እማልድሃለሁ። ልጄ ወዳጅ ሆይ ለመናገር በማይቻል በህቡ ስም ለመተርጎም በማይቻል በክሱት ስም ቃል ኪዳን ትገባልኝ ዘንድ እማልድሃለሁ። ልጄ ወዳጅ ሆይ ሳዶር፣ አላዶር፣ ዳናት፣ ኤዳር፣ ሮዳስ በተባሉ በ5ቱ ቅንዋተ መስቀል ቃል ኪዳን ትገባልኝ ዘንድ እማልድሃለሁ። ልጄ ወዳጅ ሆይ ከኔ ጋር ቆመህ የልቦናዬንም ትፈጽምልኝ ዘንድ የተዘጉ በሮች ተከፍተው የሞት ስልጣን ይወገድ ዘንድ የርኩሳን መናፍስት ስልጣንም ተሽሮ የጨለማ ኃይል በሁሉ ቦታ እንደ ሰም ቀልጦ እንደ ውሃም ፈሶ ይቀር ዘንድም ጣዖታት ተደምስሰው የጣዖታትም ቦታና አድራሻ ተመዝብረውና ተቀጥቅጠው ይጠፉ ዘንድ እማልድሃለሁ። ዳግመኛም በዚህ ጸሎት የሚተማመኑትን ከኃጢአት ማሰሪያ ሰማያዊ በሆነ በአባት ስልጣን ማያዊ በሚሆን በአንተም ስልጣን የኃጢአትን ስር ቆራርጦ የሚጥል ነፍስን ከሥጋ በሚለይ ስሁል ነበልባላዊ በሆነ በመንፈስ ቅዱስም ቃልም የተፈቱና ነፃ የወጡ የሆኑ ዘንድ እማልድሃለሁ። ከማርና ከወተት ይልቅ ስሟ ጣፋጭ የሆነው አምላክን የወለደች የእመብርሃን እናቱ እመቤታችን ማርያም እንደዚህ ብላ በጸለየች ጊዜ ምድር ተነዋወጠች፣ ድንጋዮች አለቶችም ተሰነጣጠቁ፣ መቃብራትና የተዘጉ በሮችም ተከፈቱ። በዚህም ጊዜ 99ኙ ነገደ መላእክት ካለቆቻቸው ጋር ከሰማይ ወርደው በግራና በቀኝ ቆሙ። ጌታ ኢየሱስ ክርስቶስም ከፀሐይና ጨረቃ 7 እጅ የሚያበራ 4ቱ ብርሃናት በፊትና በኋላ እያበሩ እልፍ አእላፍ እንዲሁም ወትልፊተ እልፍ አእላፍ መላእክት በግራና በቀኝ ተሰልፈው ወረዱ። እመቤታችን ማርያም ይህንን ሁሉ ባለች ጊዜ ልጇን ወዳጇን በታላቅ ግርማ አየችው፣ ፈጽማም አደነቀች። ጌታ ኢየሱስ ክርስቶስም እናቱ ማርያምን ይህ ያስደንቅሻልን? 9 ወር ከ5 ቀን በማኅፀንሽ የተሸከምሽኝ አይደለምን? አላት። ቡርክት ማርያምም እንደዚህ ስትል መለሰችለት፣ ቀድሞም በዚህ አኳኋን አላየውህም። የሰውንም ሥጋ ለብሰህም በግዙፉ ሥጋ በማኅፀኔም ተሸከምኩ እንጂ። ዛሬ ግን እጅግ በሚያስደነግጥና በሚያስፈራ በመለኮት ግርማም አየውህ። ጌታችንም መለሰ እንዲህም አላት፣ እናቴ ወላጅ ሆይ 9 ወር ከ5 ቀንም በማኅፀንሽ የተሸከምሽኝ ከማር ከስኳር ይልቅ የሚጣፍጥ ከበረዶም የነጻ ከገነትም ፈሳሽ ውሃ ንጹሕ የሆኑ ጡቶችሽን ያጠባሽኝ እናቴ ማርያም ሆይ ምን ላድርግልሽ? እንዲሁም ተወጃለሽ። እነሆ የለመንሽውን ሁሉ የምትሽውንም ሁሉ እፈጽምልሻለሁና
ቡርክት ማርያምም ለልጇ ለወዳጇ እንዲህ ስትል መለሰችለት። ልጄ ወዳጄ ኢየሱስ ክርስቶስ ሆይ ተስፋዬ፣ አምባዬ፣ መጠጊያዬ አንተ ነህ። እምነቴም ባንተ ላይ ነውና ገና በእናቴ ማኅፀን ሳለሁ አንተ ጠበቅከኝ፣ አጸናኸኝ። ለሁል ጊዜ መታሰቢያዬና አለኝታዬ አንተ ነህ። በኋለኛውም ዘመን ትንቢቱ ሲፈጸም ሰዓቱ ሲደርስ በአንተ ፈቃድ በአባት ፈቃድ ማያዊ በሚሆን በመንፈስ ቅዱስ ፈቃድ ከእኔ ተወልደሃልና ዛሬ ጸሎቴንም ልመኔንም ስማኝ፣ የአንደበቴንም ቃል አድምጥ። እኔ ወላጅህ እናትህ ማርያም የምነግርህን ሁሉ መታሰቤንም ስለሚያደርጉ በስሜም ቤተ ክርስቲያንን ስለሚሰሩ አንተ የብርሃን ማኅደር አዘጋጅላቸው። አቤቱ ስለ ስሜ የታረዘውንም ያለበሰ በሰውም እጅ ያልተሠራ እጹብ ድንቅ የሆነውን የማይጠፋውን የማያረጀውን እውነተኛውን ልብስ አልብሰው። አቤቱ ስለ እኔም በሽተኞችን የጎበኘ የጠየቀ በቸርነትና በይቅርታ ጎብኘው። አቤቱ ስለ ስሜም ብሎ ለተራበ ያበላውን የሕይወት እንጀራ አብላው። ሰማያዊ በሆነ ማዕድም አስቀምጠው። ለተጠማው ያጠጣውን በኤዶም ገነት ከሚፈሰው የሕይወት ውሃም አጠጣው። አቤቱ በእኔ ስም ያዘነውን ያረጋጋ፣ ነፍሱ ከሥጋው በምትለይበት ጊዜ አጽናናው። ያዘነውንና የተከዘውን ቢያስደሰተና ያጽናና ስለ ስሜም ብለህ አስደስተው። እድል ፈንታውንም በዚህ ዓለም ሳሉ አንተን በምግባር በሃይማኖት ደስ ካሰኙ ቅዱሳን ጋር አድርገው። አቤቱ ምስጋናዬን የሚናገረውን መጽሐፍ የጻፈ ያጻፈ በእኔ ስምም የጸለየውን ሰማያዊ በሆነ አምደ ብርሃን ስሙን ጻፈው። በጸሎቱ ተማምኖ ይህንን መጽሐፍን በአንገቱ ያነገተ በሰው ልብ ያልታሰበውን ዓይን ያላየውን ጆሮ ያልሰማውን መልካሙን ዋጋ ክፈለው። አቤቱ በስሜ የሚያምኑ ሁሉ ከሲኦል ሞት ነፃ የወጡ የሆኑ ዘንድ እለምንሃለሁ፣ እማልድሃለሁ። አስቦ መታሰቤን ያደረገ ዝክሬን ያዘከረ በበዓሌም ቀን በምመሰገንበት ምስጋና የሚያመሰግንና የሚዘምረውን አቤቱ ዝማሬ መላእክትን አሰማው። ጌታችንም ይሁን እንደወደድሽ ይደረግልሽ አላት። በአንቺ ስም ቤተ ክርስቲያን ያሳነጸ የብርሃን ቦታ አዘጋጅለታለሁ። በመንግሥተ ሰማያትም ንጹሕ ማደሪያ ሰጠዋለሁ። ከባሕሪ አባቴ ከአብ ከባሕሪ ሕይወቴ ከመንፈስ ቅዱስ አቀርበዋለሁ። የታመመውንም በስምሽ የጎበኘ ታሞ በአልጋ ላይ በተኛ ጊዜ እጎበኘዋለሁ። ከዚህም በሚያልፈውም ዓለም ወደማያልፈው ዓለም በሞት በተለዩ ጊዜ መሪር የሆነ የሞት ጽዋን አላጠጣውም። ወደ መንግሥተ ሰማያት እስኪገባ ድረስ አልለየውም። ርኩሳን መናፍስት በታከራከሩት ጊዜም እኔ ጠብቀዋለሁ፣ ጠበቃም ሆነዋለሁ። በችግሩም ጊዜ ረዳት ሆነዋለሁ። ዳግመኛም በስምሽ ለታረዘ ለተራቆተ ያለበሰ በሰውም እጅ ያልተፈተለና ያልተሰራ ኅብሩ እጹብ ድንቅ የሆነ የሕይወት ልብስን አለብሰዋለሁ። የማይጠፋ የማይጠወልግ የሕይወት አክሊልንም አቀዳጀዋለሁ። ስለ አንቺም ብሎ ከዕለተ ጉርሱም የተራበውን ያበላ ምድራዊ የይደለ ሰማያዊ የሆነ የሕይወት እንጀራን አበለዋለሁ። ለተጠማው የሚያጠጣ ከማር ከስኳር የሚጣፍጥ ከወተትም እጅግ ነጭ የሆነ የኤዶም ገነት ላይ የሚፈሰው የሕይወት ውሃውን አጠጣዋለሁ። በስምሽም ያዘነውን ያረጋጋ፣ ሐዘንና ችግር በደረሰበት ጊዜ እኔ አረጋጋዋለሁ። በልቡም ያዘነውን የተከዘውን ያስደሰተ ስለ ስምሽ ብዬ በሰማያዊ አባቴ ፊት ደስ አሰኘዋለሁ። የምስጋናሽንም መጽሐፍ የጻፈውን ያጻፈውን እኔ በሕይወት መጽሐፍ ስሙንም እጽፈዋለሁ። ስለ አንቺም መብራት ዘይት ዕጣንም ለቤተ ክርስቲያን መባ የሰጠውን እኔ ከፀሐይ ከጨረቃ ይልቅ 7 እጅ የሚያበራ መብራትን በመንግሥተ ሰማያት አበራለታለሁ። ንጹሕ መዓዛ ዕጣንን ለሰጠ መዓዛውንም ሽታውንም እንደ መላእክት መዓዛ አደርገዋለሁ። ሴት ወይንም ወንድ ልጁን በአንቺ ስም የሰየመውን
በምድራውያን ሰዎችና በሰማያውያን መላእክት ዘንድ ከፍ ያለ ግርማ ሞገስን ያገኛል። ይህች መጽሐፍ ካለችበት ቦታ እስከ ዘላለም ድረስ ምሕረት፣ ቸርነት፣ ተድላ፣ ደስታ፣ ጥጋብም ይሁን። ስምሽ በተጠራበት ስዕልሽም ባለበት መታሰቢያሽ በተደረገበት በስምሽ በሚጸለይበት ቦታ ሁሉ እኩያን አጋንንት አይቀርቡምና በረቂቅ ሰውም አይሰቃዩም። ጸሊማን ዛር ውላጆች ይርቃሉ። ይህን መጽሐፍ በክብር ይዞ ለሚጸልይ የጨለማ ኃይል አይጋርደውም። እርኩሳን መናፍስትም የቀትር አጋንንትም ሊቀርቡት አይችሉም። በሌሊትም በሕልምም የሚያስደነግጡ በመዓልት በእሾህ ጋት ቢሆንም በእንቅፋትም የሚመሰሉ በእንጀራ ማሳነቅ ወይንም በውሃና በጠላ ትንታ የሚመስሉ በስካር በቁጣ የሚመሰሉ ልብን በመፋቅ በቃርም የሚመሰሉ በጥርስ በሽታ አፍን በማምረርም በራስ ምታትና በዓይን ሕመምም ቢሆን የሚመሰሉ በልብ ሕማም ወይንም በሆድ ቁርጠት የሚመሰሉ በወባ በማንቀጥቀጥ ቢሆንም የሚመሰሉ በባህርና በየብስ በእንጨትም በድንጋይም ቢሆንም የሚመሰሉ በእሳትና በዲን የሚመሰሉ በፍቅርና በሰላም ወይንም በጠብም ቢሆን የሚመሰሉ በአራዊትና በአዋፋትም ጩኸት በፀሐይ ሐሩር ወይንም በቁር እንዲሁም በአመዳይ በውርጭ በነፋስ ንውጽውጽታም ኃይል ወይንም በውሻ መንከስም የሚመሰሉ በእፉኝት መነደፍም ቢሆን በእሳትም ማቃጠልም የሚመሰሉ በሌሊትም ጨለማ በቀንም ብርሃን የሚመሰሉ እሊህ ሁሉ አይቀርቡትምና ይህችን መጽሐፍ ጸሎትም በንጹሕ ሕሊናው በቅን ልቡናው የያዘ የቡዳ ዓይን አያስፈራውም። ይህች መጽሐፍ በምትደገምበት ቦታ ሁሉ እህልን የሚሰልቡ ሰላቢዎች፣ ሟርተኞች፣ መድኃኒተኞች፣ የሌሊትና የቀን የዱር አራዊቶች፣ የሚታየውም የማይታየውም በረዶ እንዲሁም ኩብታ አንበጣም ቢሆን ሊቀርበው አይችሉም። በሬም ላምም ቢሆን ቢመታም ይህችን ጸሎት ቢደግሙላቸው ክፉ በሽታ አይነካቸውም። ይህችንም መጽሐፍ በንጽሕና ለሚይዛት ሁሉ ከደዌ አድነዋለሁ፣ ከሚያስጨንቅ ችግርም እሰውረዋለሁ። ደዌውም ለሕይወትና ለጤንኛም ቢሆን ፈጥኛ አስነሣዋለሁ። ኀጢአት ሁሉ ቢኖርበት ይሰረይለታልና። ደዌውም ለሞት የታዘዘ ቢሆን እኔ አስቀድሜ መላእክተ ብርሃንን እልካለሁ፣ ነፍሱንም በክብር እቀበለዋለሁ፣ ወደ እኔም ሁሉ ያመጧታል። ከሦስተኛውም ሰማይ በደረሰ ጊዜ መናፍስት ርኩሳን አይቃወሙትም፣ ዋጋውንም አጋንንት ከነርሱ አይነጥቁትም፣ ሊቀርቡትም አይችሉም። ዳግመኛም እኔ በዚህ አስፈሪ ሰዓትም ረዳት ሆነዋለሁ። እኔና የባሕሪ አባቴ አብ የባሕሪ ሕይወቴ የእውነት መንፈስ ቅዱስ ጰራቅሊጦስ ወደ እርሱ እንመጣለን። 12ቱ ሊቃነ መላእክትም እንዲሁም በዝርግፍ ወርቅ ጋራ የወርቅ ጥላን ይዘው ይመጣሉ። ቀስተ ደመና በመሰለ በናርዶስ ሽቱ መብረቅም በመሰለ የእሳት ሰረገላ ሆነው ይህችንም ጸሎት የያዘ ሰው እንቀበለው ዘንድም እስከ 5ኛው ሰማይ ድረስ እንወርዳለን። እንዲሁም በደረቴም አቅፌ ባሕረ እሳትን አሻግረዋለሁ፣ ወደ መንበረ መንግሥቴም አቀርበዋለሁ። መንፈሳውያን የሰራዊተ መላእክት አለቆችም ባዩት ጊዜ ደስ ይላቸዋል። ይህንንም ጸሎት በንጽሕና እየጸለየ የያዛትን ሰው በክንፋቸው እያጨበጨቡ በእግራቸውም እያሸበሸቡ ይቀበሉታል። በቅዱስ ወንጌል የተነገረውን አልሰማሽምን? 100 በጎች ያሉት ሰው ከ100 አንዲቷ ብትጠፋበት 99ኙን በዱር ትቶ የጠፋውንም በግ ሊፈልግ እንዲሄድ እንዲሁም ባገኛትም ጊዜ በትከሻው ተሸክሞ ካልጠፉት ከ99ኙ በጎችም ይልቅ ጠፍታ በተገኘችው በግ ደስ እንደሚለው ባልንጀሮችሽንና ጎረቤቶችሽንም ጠርቶ የጠፋውንም በግ ተገኘለትና ደስ ይበላችሁ ይላቸዋል። እውነት እውነት እላችኋለሁ ንስሐ ከማይሹ ጻድቃን ይልቅ ንስሐ በሚገቡ አንድ ኃጥአን ሰው
በሰማይ ታላቅ ደስታ እንደሚደረግ፣ ሁለተኛም ይህችን መጽሐፍም የሚደግማትና የሚይዛት ሰው ሰማያውያን የመላእክት ሰራዊት ደስ ይሰኛሉ። በዚህም ከሚያልፈውም ዓለም ወደማያልፈው ዓለም ነፍሱ ከሥጋው ተለይታ በምትወጣበት ሰዓት ደብረ መቅደስን አወርሰዋለሁ። ከባሕሪ አባቴ ከአብ ከባሕሪ ሕይወቴ ከመንፈስ ቅዱስ ዘንድም አቀርበዋለሁና። ይህች መጽሐፍ ካለችበት ቦታ ይቅርታ፣ ቸርነት፣ ምሕረት፣ ጥጋብ፣ ተድላ፣ ደስታ እስከ ዘላለም ድረስ ይሆናልም። በእውነት ይህች ጸሎት በተደገመችበትና በተነበበችበት ቦታ ንዳድ፣ እንቅጥቅጥ፣ በየአይነቱ በሽታ ሁሉ አይቀርቡም። ሁሉንም የጸሎት መጽሐፍም በንጽሕና ለያዙ እርሱ ልጆቹ ገንዘቡ ሀብቱን እባርካለሁ። በዚህ መጽሐፍ አምኖ በንጹሕ ልቦና በቅን ሃይማኖት ያለ ጥርጥር በማየ ጸሎት የተጠመቀ የጠጣ መንገዱን የጠረገ በቤቱም መድረክ ላይ የሚረጨ እኔ ጸሎቱን እሰማዋለሁ፣ እንደ ልቡም ፈቃድ አደርግለታለሁ። ሚካኤልና ገብርኤልም ፈቃዱን ይፈጽሙለት ዘንድም ዘወትር ወደ እርሱ ይመጣሉ። ይህችን መጽሐፍ በንጽሕና የያዘ ሰው የሰራዊተ መላእክት አለቆች ዘወትር እየመጡ ይጎበኙታልና። እናቴ ማርያም ሆይ በሰማይና በምድር ይህንን ሁሉ አስራት ተስፋ ሰጠውሽ። ቡርክት መርገመ ሥጋ መርከመ ነፍስ የሌለባት እመቤታችን ልጄ ወዳጄ ይህም የምትለኝ ሁሉ እውነት ነውን አለችው። ጌታም መልሶ እናቴ ማርያም ሆይ በእግዚአብሔር በአባቴ በክርስቶስ ስም በእውነት በመንፈስ ቅዱስ እውነትም እንደሆነ ቃል ኪዳን ገባውልሽ። መልአከ ምክሬ በሆነ በሚካኤል የመወለዴን ዜና ባበሰረ በገብርኤል ቃል ኪዳን ገባውልሽ። ክንፋቸው 6 በሆነ ምሉዓን አዕይንት በሆኑ መንበሬን በሚሸከሙ 4 እንስሳ ኪሩቤል ቃል ኪዳን ገባውልሽ። አነዋወሬ በአንድነት ቅዱስ ቅዱስ እያሉ እያመሰገኑ መንበሬን በሚያጥኑ በ24ቱ ካህናተ ሰማያት ቃል ኪዳን ገባውልሽ። እልፍ ሆነው በቀኝ በሚቆሙ፣ እልፍ ሆነው በግራ በሚቆሙ፣ እልፍ ሆነው በኋላ በሚቆሙ፣ እልፍ ሆነው በፊቴ በሚቆሙ መላእክትም ቃል ኪዳን ገባውልሽ። በእልፍ አእላፍ ብዙ የብዙ ብዙ በሚሆኑ ትጓን መላእክትም ቃል ኪዳን ገባውልሽ። የፍጥረት ቀዳሚ በሆነ በአዳም በልጆቹም እንዲሁም በአቤልና በሴት በቃይናንና በመላሊል ቃል ኪዳን ገባውልሽ። ዳግመኛም ምድርን በንፋ ውሃ እንዳይጠፋ ኪዳነ ሰማይ ወምድር በሰጠውት በባሕርዬ በኖኅ ቃል ኪዳን ገባውልሽ። የትእዛዜ ጠባቂ ተቀዳሚ በኩር በሆነ በሴም ምሳሌ በሆነ በመልከ ጼዴቅ ቃል ኪዳን ገባውልሽ። ስለ ወዳጄ ስለ አብርሃም ስለ ባለሟሌ ስለ ይስሐቅ ዘሩንም በ12 ነገድ ከፍዬ ስለ አከበርኩት ስለ ያዕቆብ ብዬ ቃል ኪዳን ገባውልሽ። በይሁዳና በፋሬስ በዮሴፍና ብንያም በሌዊና በይሳኮር በ12ቱ ነገደ እስራኤል ቁጥር ቃል ኪዳን ገባውልሽ። ንጹሐን ቅዱሳን በሚሆኑ በቀደሙ አባቶች ቃል ኪዳን ገባውልሽ። ጸሐፍተ ትእዛዜ በሆኑ በሄኖክና በኤልያስ ቃል ኪዳን ገባውልሽ። 9 ወር ከ5 ቀን በተቀመጥኩባት ንጽሕት በሆነች ማኅፀንሽ ቃል ኪዳን ገባውልሽ። ጣፋጭነቱ ከማር ከስኳር ይልቅ ለሚጥመው ንጽሕነት ከኤዶም ምንጭ ውሃ እንዲሁም ንጣቱ ከበረዶና ከወተት የበለጠውን ወተት መግበው ባሳደጉኝ ጡቶችሽ ቃል ኪዳን ገባውልሽ። ትእዛዜንና ሕጌንም ባስተማሩ 15ቱ ነቢያት ሄሮድስ ባስገደላቸው 14,000 የቤተልሔም ሕፃናት ቃል ኪዳን ገባውልሽ። ወንጌልና መንግሥትን ለዓለም በሰበኩ ሐዋርያት ስለ እኔም ሲሉ ነፍሳቸውን ለሞት አሳልፈው ስለ ሰጡ 72ቱ አርድእት ቃል ኪዳን ገባውልሽ። ዙፋኔ በተዘጋጀባት ሉዓላዊት ሰማይ የእግሬ መረገጫ በሆነችው ታሕታዊት ምድር ቃል ኪዳን ገባውልሽ። ነደ እሳት በሆነ በአርያም ሰማይ ቃል ኪዳን ገባውልሽ።
በተሰቀልኩበት ዕፀ መስቀል እጅና እግሬ በተቸነከረበት ችንካሮች በጦር በተወጋው ጎኔ ቃል ኪዳን ገባውልሽ። በዕለት ዓርብም በፈሰሰው ደሜ በሕማሜና በሞቴ 3 መዓልት 3 ሌሊት በከርሰ መቃብር ባደርኩበት ቃል ኪዳን ገባውልሽ። ከመቃብርም ወጥቼ አዳምን ከነ ልጆቹ ከሲኦል ለማውጣት ወደ ሲኦል በመውረዴ በሦስተኛውም ቀን ከሙታን ተለይቼ ሙስና መቃብርን አጥፍቼ በመነሳቴ በ40ኛው ቀን ወደ ሰማይ በማረጌ ዳግመኛም ዓለምን ለማሳለፍ በታላቅ ምስጋና በመምጣቴ ቃል ኪዳን ገባውልሽ። ክቡር በሆነ ደሜ ቅዱስ በሆነ ሥጋዬም ቃል ኪዳን ገባውልሽ። የሙሽራ አምሳል በሆነች በቅድስት ቤተ ክርስቲያን ከዕለታትም መርጬ የተወለድኩባት የተጠመቅኩባት ለሰው ልጅ ድህነት የምታስገኘው ትንሣኤን የገለጥኩባት በዕለተ ሰንበተ ክርስቲያን ቃል ኪዳን ገባውልሽ። በደብረ ዘይት በተቀደሰው በጽዮን ደብረ መንግሥቴ በመቃብሬም ቦታ በጎለጎታ ንጹሕ ብሩሃት በሆነው ደም ግባትሽ ንጹሐን ክቡራን በሆኑ ልብሶችሽ በእነዚህ ሁሉ ቃል ኪዳን ገባሁልሽ። እናቴ ድንግል ማርያም ሆይ የሰጠውሽንም ቃል ኪዳን እንዳልነሳሽ አማንዬ ብዬ በራሴ ማልኩልሽ። በአንቺም ስምም በሚቀደስበት ታቦት እኔ ረባለሁ፣ መሥዋዕቱንም አሻትታለሁ፣ እንደ አቤልም መሥዋዕት እቀበለዋለሁ። መርገመ ሥጋ መርገመ ነፍስ የሌለባት እመቤታችንም መለሰች፣ አንተ ቡሩክ ነህ፣ ሰማያዊ አባትም ቡሩክ ነው፣ የባሕርይ ሕይወት መንፈስ ቅዱስም የተባረከ ነው አለች። ይህንን ሁሉ በቸርነት ስለሰጠኸኝ አቤቱ ለአንተ ምስጋና ይገባል፣ ለቸር አባትም ምስጋና ይገባል፣ ማያዊ ለሚሆን ለመንፈስ ቅዱስም ምስጋና ይገባል፣ ዛሬም ዘውትርም እስከ ዘላለሙ አሜን። ጌታችን ኢየሱስ ክርስቶስም ለእናቱ ይህንን ነገሯን ከፈጸመ በኋላ ሰላምታን ሰጥቷት በታላቅ ምስጋና ወደ ሰማይ አረገ። እርሷም እግዚአብሔርን እያመሰገነች ወደ ቤቷ ተመለሰች። እንዲህም አለች፣ አቤቱ አንተ የተመሰገንክ ነህ፣ ስምህም የተመሰገነ ነው። የመንግሥትህም ስም ይባረክ። ከመንፈስ ቅዱስ ጋራም ክብር ጽን ላንተ ይገባል፣ ዛሬም ዘውትርም እስከ ዘላለሙ ድረስ አሜን። እመቤቴ ማርያም ሆይ በዚህ ቃል ኪዳንሽ ከተንኮለኞች ሰዎች እጅም እንዲሁም ከጸዋዋ አጋንንት መከራ እኔን አገልጋይሽን አድኝኝ፣ አሜን። ጌታችን መድኃኒታችን ኢየሱስ ክርስቶስ ሆይ በሕፃንነት ወራት በኢትዮጵያ ተሰደ በ33 ዓመት ሰውን ለማዳን በቀራንዮ ተሰቅለ ከጎንህ የፈሰሰውን ደምህን በቅዱስ ዑራኤል አማካኝነት በኢትዮጵያ ምድር ላይ ረጭተ የእህል በረከት ወተትና ማር ይፍሰስብሽ የባረካትን አገር ከረሃብና ከበሽታ ከጦርነት ከመቅሰፍትም እንድታድናት እለምንሃለሁ። እመቤታችን ድንግል ማርያም ሆይ እኛን ሰውን እንዲሁ ከፍዳና ከመርገም ለማዳን አካላዊ ቃል ኢየሱስ ክርስቶስ ከሥጋሽ ሥጋ ከነፍስሽ ነፍስ ነስቶ ሰው በሆነ ጊዜ ሄሮድስ የመንግሥት የተቀናቃኝ ተነሳብኝ በማለት ሊገድለው በተነሳበት ወቅት በስደት ወራት ኢትዮጵያ መጥተሽ ከምስራቅ ወደ ምዕራብ ከሰሜን ወደ ደቡብ ከምስራቅ ወደ ምዕራብ በምትዘዋወሩበት ጊዜ የኢትዮጵያን ሕዝብ መልካም አቀባበል እንዳደረገልሽና በዚህም የተነሳ ኢትዮጵያን አስራት አድርጎ እንደሰጠሽ እንገነዘባለን። ተስፋችንም ባንቺ ላይ እጅግ የጸና ነው። ስለሆነም ሀገራችን ኢትዮጵያን በሰላምና በበረከት እንዲጠብቃት እኛንም ወገኖቹን ከረሃብ በሽታ ከጦርነት እንዲሰውረን ሳሊ ለነ ቅድስት እያልን የምናሳስብሽን ማሳሰብ ወደ ልጅሽ አሳስቢልን ለዘላለሙ አሜን። አባታችን ሆይ በሰማያት የምትኖር ስምህ ይቀደስ፣ መንግሥትህ ትምጣ፣ ፈቃድህ በሰማይ እንደሆነች እንዲሁም በምድር ትሁን። የዕለት እንጀራችንን ስጠን ዛሬ፣ በደላችንንም ይቅር በለን እኛም የበደሉንን ይቅር እንደምንል፣ አቤቱ ወደ ፈተናም አታግባን ከክፉ ሁሉ አድነን እንጂ መንግሥት ያንተ ናትና፣ ኃይል፣ ክብር፣ ምስጋና ለዘላለሙ አሜን። እመቤታችን ቅድስት ድንግል ማርያም ሆይ በመልአኩ በቅዱስ ገብርኤል ሰላምታ ሰላም እንልሻለን።
በሐሳብሽ ድንግል ነሽ፣ በሥጋሽም ድንግል ነሽ። አሸናፊ እግዚአብሔር እናት ሆይ ሰላምታ ላንቺ ይገባሻል። ከሴቶች ሁሉ ተለይተሽ አንቺ የተባረክሽ ነሽ። የማፀንሽ ፍሬ የተባረከ ነው። ጸጋን የተመላሽ ቅድስት ሆይ ደስ ይበልሽ፣ ሉል እግዚአብሔር ከአንቺ ጋር ነውና ከተወደደው ልጅሽ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ዘንድ ይቅርታና ምሕረቱን ለምኝልን ኃጢአታችንንም ያስተሰርይልን ዘንድ ለዘላለሙ አሜን።